እንግዲህ አምስት ክፍለ ጦር አሁን ባዛ ውስጥ ይገኛል ያለው ተጨባጭ ሁኔታ መናገር እስከምችለውና ማስረዳት እስከምችለው ድረስ እንግዲህ ሰሞኑን ውጊያው በከፍተኛ ሁኔታ ተስፋፍቷል ለሚባለው ትክክል አንተ እንዳልከው በአሁኑ ሰዓት አምስት ክፍለ ጦር ባዛ ውስጥ ይገኛል እነዚህ ክፍለ ጦሮች የመደበኛ ተጠባበቀ ሳይሆኑ መደበኛ ክፍለ ጦሮች ናቸው ለየት የሚያደርገው ልምድ ያላቸው ብቃት ያላቸው ጥራት ያላቸው መደበኛ ስራቸው የሆኑ አምስት ክፍለ ጦሮች ባዛ ላይ ይገኛሉ ባዛ ላይ በአሁኑ ሰዓት ትልቅ ውጊያ እየተደረገ ነው ውጤትም እየተገኘ መሰለኝ ልክ መንግስት እንደወሰነው በአሁኑ ሰዓት ባዛ አዛን አንደኛ ከሁለት መክፈል ተጀምሯል ከሁለት የሚከፈሉበት አንደኛ በእኛ ወይም በመከላከያ ግዛት የሚሆን መሬት ለመፍጠር በዛ አካባቢ ሐማስ የማይንቀሳቀስበት ሲሆን ሌላው ደግሞ እኛ የምናውቃቸው በተለይ በሰሜን አዛ አካባቢ እንደ ዲር አልባለህና ጀባሊያ በሚባለው ላይ በዛ አካባቢ ያልገባንበት ምክንያትም ይታወቃል እንግዲህ እንደምታውቀው በአሁኑ ሰዓት መከላከያ ይሄን ፕሮግራም ከመንደፉ በፊት በራፊያህ ላይ ትልቅ ውጊያ አድርጎ ራፊያን ከሐማስ ቴሮሪስቶች ነጻ አድርጎታል በዚህ አካባቢ በአሁኑ ሰዓት ሶስት ቦታዎች ተመድምደው ማንኛውም የሐማስ ንጹሃን ህዝብ በአሜሪካ ተቋም የሚመራ ምግብ ውሃ አልባሳትና መድኃኒት መከፋፈል ተጀምሯል ይህ የሚከፋፈለው ግን እንደየቤተሰቡ እንጂ እንደ ድሮ አይደለም ይሄም የሚደረገው ሐማስ ይሄን የሰብአዊ እርዳታ የሚገባውን ከመቶ በላይ ሲነቷቸው ከሚገቡትን ቀምቶ ወስዶ ሽጦ ገንዘብ አግኝቶ እንደገና ወታደሮቹን እንዳይመለምል ሲባል ነው እንግዲህ እንደነገርኩ በራፊያ አካባቢ በአሁኑ ሰዓት ብዙ ነጻውያን ህዝብ እየገቡና የአሜሪካ ተቋም የሚመራ ወታደሮች በእኛ ወታደሮች የሚጠበቁ ኃይሎች ይህን ምግብ ማከፋፈል ጀምረዋል በአዛ ህዝብ ላይ ትልቅ ተጽዕኖ አለ ሐማስ በየቀኑ ቦታ እያጣ ነው ይህ ቦታ ማጣት ደግሞ የሱን ገዥነት ያሳንሰዋል እሱ የአዛን ህዝብ እንዳይገዛና እንዳይሸጥ እንዳያካብት እንዳይመለምል መከላከያ ኃይል በተሰጠው ትዕዛዝ መሰረት ትልቅ ተጋድሎ እያደረገ ነው ይህ በአሁኑ ሰዓት ትልቅ ተጽዕኖ ፈጥሯል ይሄን ካልኩ በኋላ በካታር በኩልና በግብጽ በኩል ድርድር እየተደረገ ነው በተለይ ግብጽና ካታር የሚያደርጉት ጥረት ሐማስ ይሄን ስምምነት እንዲቀበል ግን ደጋግሜ እንደምለው የሐማስ በተለይ ውጭ የሚኖሩ እንደ ሐምዳን ያሉ ከአምስት ኮከብ ቤት ምንም ያልጎደላቸው ውሃ ያልጎደላቸው ምግብ ያላጣቸው መሪዎች ይሄን ነገር እስካሁን አልተቀበሉትም የአሜሪካው ዊትኮፍ ያወጣቸው መስፈርቶችና የመደራደሪያ ሁኔታዎች በእስራኤል በኩል ተቀባይነት አላቸው ሐማስ እየተጠበቀ ነው ሐማስ ደግሞ የሚለው ምንድነው በአሁኑ ሰዓት እስራኤል ጦር ኃይሏን ወይም ተኩሱን ታቁምና ከዛ በኋላ ማንኛውንም ነገር እናደርጋለን እያለ እንደ ድሮው አንደኛ ይሄን የሰብአዊ እርዳታ የሚገባውን ቀምቶ ለመሸጥ ሁለተኛ ህብረተሰቡን ለማታለል አሁንም እንኳን በአዛዎች ላይ አንዳንድ ቦታዎች በተለይ በሰሜኑ በኩል እና በመካከለኛው አዛ የሚወጡት ህዝቦች ለማገትና ወደ ቦታው ወደ ተሰጣቸው ኮሪዶር እንዳይሄዱ ተኩስ እየፈጠረ ነው ስለዚህ ሐማስ ራሱን ለመጠበቅ ስለ የሚያደርገው ውጊያ በራሱ ህዝብ ላይ አይስተካከለትም ወታደሮቻችን ይሄን ነገር ቀደም ብሎ ስለሚያውቁት ሙሉ ዝግጁ አለ የሚል አቋም ነው ያለኝ እዚህ ላይ አሁንም እንግዲህ በአጠቃላይ የሰብአዊ እርዳታውን በማስመልከት ሰፋ ያለ ትኩረት ያደረገው በጦርነቱ ደረጃ ብዙ ነገሮች ግልጽ አይደሉም እንግዲህ አምስት ክፍለ ጦርን ያህል በብዙ ሺህ የሚቆጠር ወታደር በአሁኑ ወቅት ምን እያደረገ ነው መናገር እስከምችለው ድረስ ይኸውልህ
ደስ የሚለው ነገር ከመናገር ይልቅ መስራት ይቀድማል በሚል መርሆ ኤታማዦር ሹም የሚመሩት በአዛ ውስጥ የሚያደርጉት ስራ እንኳን ለኔ ለብዙ ብለው ብዙ ከኔ በላይ የሚያውቁ እንዲሁ በቴሌቪዥን መጥተው በደንኮር ካልሆነ በስተቀር ነገሩ አይታወቅም። ብዙም አይወጣም። የማይወጣበትም ምክንያት የታወቀ ነው። ከሐማስ ላይ ትልቅ ተጽዕኖ ለመፍጠር ነው። ሐማስ ምን ጊዜም የደህንነት መረጃውን የሚቀበለው በእንደዚህ አይነት ቻውታሮች ነበር። በአሁኑ ላይ ግን እንደምትሰማው ማንም ጋዜጠኛ እንደ ድሮ አንዳንድ የድሮ ጄኔራሎች እንዲያው መጥተው ይህ ቢሆን ይሻላል ከማለት በስተቀር ወይም እስራኤልን ከመወንጀል በስተቀር ምንም ነገር አያውቁም። ይሄም ጥሩ ነገር መስሎ ይታየኛል። ዞሮ ይህ የሚደረገው ስራ በዲሲፕሊን በተሞላበት ወታደሮቻችን እንዳይጎዱ በተጠነቀቀ ሁኔታ የሚሰራው ስራ ለወደፊት ውጤት ይኖረዋል የሚል አቋም ነው ያለኝ። ደጋግሜ እንደምለው ኤታማዦር ሹሙ እንዳሉት የመጀመሪያ ስራችን የሚሆነው የታገቱ ወገኖቻችን ማስመለስ ከሆነ ድረስ ይህ ጭጭ ማለቱና ብዙ የማይወጣ ከሆነ ጥሩ ስራ እየተሰራ ነው ማለት ነው። የሰብአዊ እርዳታው በማከፋፈሉ ጉዳይ ላይ ሐማስ ብዙ ተጽዕኖ እያደረገ ነው ይባላል። ተጨማሪ ጥያቄ ነው የምጠይቀው። አንተ በመጠኑ ለማብራራት ሞክረህ ነበር። ምክንያቱም ለእያንዳንዱ ቤተሰብ በተስተካከለ ሁኔታ በካርቶን እየታሸገ ለሳምንት የሚሆን ምግብ መድኃኒት ነው የሚሰጠው ለአምስት ቀን። ሐማስ ግን ይህን ለማደናቀፍ ከፍተኛ ጥረት እያደረገ ነው። ቀረበት እኮ ምንድነው የቀረበት? አንደኛ ገንዘብ ቀረበት፣ ሁለተኛ የሚመለምላቸው የወደፊት ወጣቶች አይኖሩትም። ደሞዝ መክፈል አይችልም፣ መሸጥ አይችልም። ስለዚህ የሱ ጦርነት በአሁኑ ሰዓት ይህ ሰብአዊ እርዳታ በሱ እጅ ገብቶ እንደ ድሮ በመጋዘን አድርጎ መቸርቸር ነው የሚፈልገው። ይሄን ደግሞ መከላከያ ኃይል እና የእስራኤል መንግስት ጠንቅቀው ስለሚያውቁ አንደኛ የአሜሪካ ተቋም ገብቶ ነው የሚያከፋፍለው። እንዲያውም በዚህ ሳምንት ምናልባት አንዳንድ በአዛ ከሁለት ተከፍላለች ካልኩ በኋላ አንዱ ትንሽ ቦታዎች እኛ ያልገባንባቸው የማንገባባቸው ምክንያቶችም አሉን የራሳችን የሆነ በዛ አካባቢ አንዳንድ የምንፈልጋቸው ነገሮች ስላሉ በተለይ ጀባሊያና ሰሜን አዛ ብያለሁ። ያ ካልሆነ በስተቀር በሱ እጅ የሚቀረው በሙሉ አዛ በመከላከያ እጅ ናት ማለት እችላለሁ። ስለዚህ ምናልባት ጠቅላይ ሚኒስትሩም እንዳሉት ኤታማዦር ሹሙም እንደተናገሩት ከሆነ መከላከያ ሙሉ ስራ ከሰራ ሐማስን ለማውደም ከአንድ ወርና ከሁለት ወር ላይ አይፈጅብኝም ብሎ ተናግሯል። ግን ይህ 2 ወርና 3 ወር የሚፈጀው የሚወስድበት ምክንያት አለው። ምክንያቱም ከሁሉም ቦታዎች መግባት አንችልም፣ ወገኖቻችንን መጉዳት ስለማንፈልግ። ለዛ ነው ሐማስን በአሁኑ ሰዓት አንዳንድ ሲነታዎችን መቀማት የሚፈልገው እህል ሽጦ ራሱን ለማንሰራራትና ገንዘብ ለማከማቸት ወታደሮቹን ለመመልመልና ደሞዝ ለመክፈል ሲል ትልቁ ውጊያ እያደረገ ነው። ይህን ግን መከላከያ ሙሉ በሙሉ እየተቆጣጠረና ቀጥታ እንደተባለው ከ3 ቦታዎች ከማከፋፈያዎች በተለይ በራፋህና አንዱ ደግሞ በሰሜን አዛ የአሜሪካ ኃይል የሚያከፋፍለው መደበሮች ተከፍተዋል ማለት ይችላል። ስለዚህ ሐማስ የሚያደርገው አልሞት ባይ ተጋዳይ እስከሆነ ድረስ ቀን ከቀን 2 ቀን ባይፈጅም ዞሮ መከላከያ ይሄን ድርጊት ሙሉ በሙሉ ይፈጽመዋል። ሐማስም መጨረሻ ዞሮ አለቃ የሌለው ወይም እረኛ የሌለው እንስሳ ስለሆነ አለቃዎቹ ሞተዋል። አንድና አንድ የቀረው የሰሜኑ ባታሊዮን መሪ አዘዳን ሀዳድ ነው። እሱም እየታደነ ነው። ስለዚህ ሐማስ እንደ ድርጅት በአዛ ውስጥ መንቀሳቀስ አይችልም። ሐማስ እንደ ቴሮሪስት ቡድን ከእንግዲህ በኋላ የአዛን ህዝብ መበደል አይችልም። ትራምፕ ትልቅ ተጽዕኖ እያደረጉ ነው እነዚህ የታገዱ ሰዎች እንዲመለሱ፣ የእስራኤል መንግስትም እንዲመለሱ በእውነት ይፈልጋል። ግን የሐማስ የውጭ የሚኖሩ ሙሉ ተጽዕኖ አልተደረገባቸውም። በእኔ በኩል በተለይ በካታር በኩል ካታር ብትፈልግ ሐምዳንን ካታርን ልቀህ ውጣ ይሄ ካልሆነ ብትለው ይሄ ነገር በቀላሉ መሰራት ይችላል። ግን የሐማስ ምንጊዜም ካታር በሁለት በኩል ነው የምትሰራው። ስለዚህ ዞሮ እኛ የምናምነው የምንተማመንበት ቀኝ እጃችን ደጀናችን መከላከያ እስከሆነ ድረስ ለመከላከያ የሚያደርገውን
ድርጊት መቀበል አለብን። ይሄም ውጤት ሊኖረው ይችላል። እስቲ ኮሎኔል መኮንን ወደ ሊባኖስ ልውሰድና ለየት ባለ ሁኔታ ትላንት የእስራኤል መከላከያ ወታደሮች ደቡብ ሊባኖስ ገብተው ነበር ይባላል። ምን ማለት ነው? ወይስ እውነት ነው ወይስ ውሸት ነው ይሄ ነገር? እንግዲህ ደቡብ ሊባኖስ ውስጥ ገብተዋል ሲባል ምናልባት ለህብረተሰቡ እንግዳ እንዳይሆነው አንደኛ 5 ቁልፍ ቦታዎችን ይዘን ነበር። እስካሁንም አለንባቸው። ለወደፊት ምን እንቆያለን። ከዛ አካባቢ ግን እዛ አካባቢ እነዚህ ቁልፍ ቦታዎች የሚያሳዩን አንዳንድ መነጽሮች ስላሉ የሂዝባላ ቴሮሪስቶች መሳሪያ ለማዘዋወርና የቀበሩትን ለማውጣት ሲመጡ እግረኛውና ታንከኛው ገብቶ ነገሮችን መፈተሽ ስለነበረበት ለአንድና ለሁለት ሰዓት ያህል ወታደሮቻችን ገብተው የሚሰሩትን ስራ ሰርተው እንደገና ወደ ተቀመጡበት ቦታ ተመልሰዋል። ይህ ነው የሚደረገው በአሁኑ በሊባኖስ በኩል በሱሪያ በኩልም ይደረጋል። አንዳንዴ በአየር የማደርስበት ቦታዎች ስላሉ እነዚህን ቦታዎች ለመፈተሽ ሲባል ወታደሮቻችን ገብተው ስራቸውን ሰርተው ወጥተዋል። ይህ ይቀጥላል። እንደ ድሮው ቼላ የምንለው ነገር የለም። እንደ ድሮው ድንኳን መቆምና እስራኤልን ማየት አይቻልም። በዛ በኩል ትልቅ የሆነ እርምጃ እየተወሰደ ነው። እንደምታውቀው በየቀኑ ማለት እችላለሁ መከላከያ አየር ኃይላችን ተንቀሳቃሽና አንቀሳቃሽ ቴሮሪስቶችን ያለምንም ጥያቄ ያለምንም ፍቃድ እነሱን ድባቅ እየመታ ነው። ይሄም ይቀጥላል። እዚህ ላይ ኮሎኔል መኮንን ወደ ማጠቃለሉ እየተቃረብኩ ነው። ወደ ሁቲዎቹ ልውሰድና ዛሬ ጠዋትም ለምሳሌ ሚሳኤል ተኩሰው ነበር፣ ግን ብዙ ኪሎ ሜትር ርቀት ከእስራኤል ላይ በአየር ላይ እንዳለ ከሽፈዋል። የተለያዩ የዜና ምንጮች እንደሚጠቁሙት ከሆነ ሁቲዎች አይናገሩም እንጂ በአልሁዴዳም ሆነ በሌሎች ወደቦቻቸው ከፍተኛ ጉዳት በእስራኤል ደርሷል፣ እንዲሁም መሪዎቻቸው ሁሉ ተገድለውባቸዋል ነው የሚባለው። ትክክል። ሁቲዎች እንደምታየው ሰሞኑን በተለይ በያማ ሜላህ በምንለውና ወደ ምስራቁ ሀገራችን ነው የሚተኩሱት። ወደ መካከለኛው ሀገር በአሁኑ ሰዓት አልሞከሩም። በዚህ 2 ቀን ውስጥ ከ50 በላይ ሚሳኤሎችን ወርውረዋል። አንዱ ተሳስቶ እዛ አየር ማረፊያችን ላይ ሲወድቅ እስካሁን ድረስ ምንም አይነት ጉዳት አላደረሱም። ግን ይህን ካልኩ በኋላ በሁቲም ላይ ትልቅ ኪሳራ እስራኤል አድርሳለች። አንደኛ በአልሁዴዳ በአካባቢ የነበረውን የሚሳኤል ማከማቻ አውድማለች። በአሁኑ ሰዓት ከኢራንም ሆነ ከሌሎች ከተማዎች አገሮች ተጭኖ በዛ አካባቢ ሚሳኤሎች እንደገና ወይም መጠገኛ ስራዎች አይገቡም። ይሄ ቦታ ፈርሷል። በአየር ተጭኖ መግባት አይችልም። አየር መንገዳቸው ጭራሽ ተሰባብሯል። ስለዚህ ሁቲዎችም በአሁኑ ሰዓት ቢችሉ ኑሮ ሌላም ያደርጉ ነበር። ግን የእስራኤል ረጅሙ እጅ ለምሳሌ ባለፈው ሳምንት እንዲያው ምንም ሳይሆን ብዙ ቦታዎች ተቃጥለውባቸዋል አይደለ? ትክክል። ማን እንደሚያቃጥለው ባናውቅም እነዚህ መሪዎች በተለይ እየታደኑ ነው። ይሄም በቅርቡ ቀን የሁዲ ሁኔታም ይቋጫል የሚል አቋም ነው ያለኝ። ምክንያቱም እንደመስለኝ ከሆነ ምናልባት በዚህ 2 ቀን ውስጥ በአሜሪካ ትልቅ ተጽዕኖ በካታርና በግብጽ ላይ ተደርጎ በሐማስ ላይ ተደርጎ አንድ የሆነ ስምምነት ተፈጥሮ የጋዛ ሕዝብ ነጻ የሚወጣበትና የሐማስ ቴሮሪስት ቡድኖች አገር ለቀው የመጡበት ቀን ቅርብ መስሎ ይታየኛል። ይሳካላቸው ነው ምን ምክንያቱም የታገቱ ወገኖቻችን ማስመለስ ግዴታ አለብን። ስለዚህ ይህ ድርጊት ህብረተሰቡን ለወደፊት አንዱነን ለመኖርና በተለይ የታገቱ የተሳሳትንበትን መንገድ ማስተካከል ስላለብን እነዚህን እዳችን የታገቱ ወገኖች ስለሆነ እዳችን መክፈል አለብን። እስካልከፈልን ድረስ ግን ጦርነቱን አናቆምም የሚል አቋም ነው ያለኝ። ኮሎኔል መኮንን ተስፋዬ መጨረሻ የተናገርከውን እስቲ ለአንድ ቀን ጊዜ ልስጥህ እናስበውና ከዛ ደግሞ እንተነትነዋለን። አስገራሚ የሆነ ጥቆማን የጠቆምከን ብዙ ጭምጭምታዎች አሉ አንተ በጠቀስከው ባቀረብከው ዜና ላይ። በጣም አመሰግናለሁ። ለዛሬው በጣም አመሰግናለሁ ኮሎኔል መኮንን ተስፋ። እኔም በጣም አመሰግናለሁ። ደህና ቆዩልኝ። ደህና ቆይ።